ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 9 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት አብራችሁ ትቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሜምበር ሰብስክራይበር የሆናችሁ በየጊዜው ጊፍት እየሰጣችሁ የምታበረታቱ ወገኖችን በእጅጉ በማመስገን ነው። ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት ነው። የመጀመሪያው ርዕሳችን የብልጽግና ኦህዴድ በደድና ፓርቲ በትናንትናው ዕለት የለቀቀውን ፕሮፓጋንዳ ይመለከታል። ምርጫውን ለማደናቀፍ ሰሜን ሸዋ የገባው የህወሓት ስኳድ ተመታ የሚል ዜና ትናንት ተለቆልናል። ከሌሎች አርበኞች ጋር በጅምላ ተሰባስበው ምርጫውን እንዴት እናደናቅፈው እየተባባሉ ሳለ መተን ሁሉንም ደምስሰናቸዋል የሚል ዜና ሲያንሸራሽር ነበር። አብዛኛው የሶሻል ሚዲያ አርሚ ሲቀባበል ነበር። በነገራችን ላይ አንድ በፍጹም የማትገምቱት ሰው የብልጽግና የሳይበር አርሚ መሪ ሆኖ ተከስቷል። ማነው የሚለውም በቀጣዩ ርዕሳችን የምናየው ይሆናል። የሆነው ነው። ትናንትና እንግዲህ አብዛኛው የብልጽግና የሳይበር ሰራዊት ምርጫውን ለማደናቀፍ ሰሜን ሸዋ የገባው የህወሓት ስኳድ ተመቷል፣ የአፋብን አመራሮችም ተገለዋል የሚል ዜና ሲለቅ የነበረ ቢሆንም ለማጣራት ስንሞክር ግን በዝናብ ነው ወይ እየተመታ ነው የሚል ጥያቄ ቀርቦልኛል። በዝናብ ነው ወይ የመታን? በትናንትናው ዕለት ሸዋ ላይ ትንሽ አካፍቶ ነበር። በዝናብ ከሆነ አዎ ተመተናል፣ ሌላ ግን የደረሰብን የለም ብለውኛል። ሁለተኛው ጥያቄያቸው ደግሞ የኤርትራና የሱዳንስ ምርጫውን ለማደናቀፍ ወደ ሸዋ የገባው የኤርትራና የሱዳን ሎካል ቡድንስ ጉዳት አልደረሰበትም ወይ ብለህ ጠይቅልን በማለት በእጅጉ ተሳልቀውበታል። ብልጽግና በእርግጥ የውሸት ዘመቻ መሆኑ ይታወቃል። ከቀናት በፊት ሲነበነብ እንደነበረው ኢሳያስ አፈወርቄ ወደ አዲስ አበባ ሊመጣ ነው ሲባል እንደነበረው ዜና ነው። በተረፈ ግን አፋብን ወይም ፋኖ ናዝሬት ራስጌ ላይ እንገኛለን ብለው ቪዲዮ ልከውልኛል። ናዝሬት ራስጌ ላይ ነው ያለነው፣ ብልጽግና ሰሜን ሸዋ ገብቼ ደበደብኩ ይላል፣ እኛ ናዝሬት ገብተናል በማለት ትናንትና ቪዲዮ ልከውልናል። እንደምታዩት ነው። ቆርጫ አውጥቼው ነው እንጂ በጎን በኩል የሚታይ ነገር ነበረ። እሱን አስወግደነዋል። ስለዚህ ከወንድ ፓወሩ ጀርባ ፋኖ ፓወር አለ በሚል ርዕስ ትናንትና ቪዲዮ ልከውልናል። ብልጽግና ይህን ሲመለከት መቼም መብረክረኩ የሚቀር አይደለም። ጎንደር፣ ጎጃም ያወጣውን ያስገባውን ሰራዊት አውጥቶ ወደ ናዝሬት ሲያንጋጋ መታየቱ የሚቀር አይደለም። የፈለገ ሰራዊት ቢያስገባ ደግሞ የፋኖ ፓወርም ማስቆም አይቻልም። አባቴ የፋኖ እንቅስቃሴ ማስቆም አይቻልም። ይሄ ያለፉት 3 ዓመት ኤክስፔሪንስ ያሳየን ነው። ብልጽግና ድሮኖች አሉት። እነዛን ድሮኖች መቋቋም የሚችል ፋኖ እስካሁን ድረስ አልተፈጠረም። አንቲ ድሮን ያለው ጃመር ምናምን የመሳሰሉ ነገር ያለው ፋኖ አልተፈጠረም። ይሄ ሀቅ ነው። ከዛ ባለፈ ግን እግረኛ ሰራዊቱ ፋኖ ፊት ከቀረበ ከመተኮስ በፊት እጅ መስጠት ነው የሚመርጠው። ይሄ በተለያዩ ቦታዎች በአራቱም ቀጠናዎች ላይ የታየ ነው። ስለዚህ ጎጃም፣ ጎንደር ያስገባውን ሰራዊት አሁን ይህን ዜና ሲሰማ በሸዋ በኩል ወደ ናዝሬት እያንጋጋ ቢያስገባም ቅንጣት ታክል ለውጥ ማምጣት አይችልም። በተረፈ ግን ሸዋ ላይ ያለው ኃይል የጄኔራል ምግበይ ሳይሆን የጄኔራል ተፈራ ነው። ሸዋ ላይ ያለው ኃይል የጄኔራል ምግበይ ሳይሆን የጄኔራል ተፈራ ነው። ይሄ ለማደናገር ብለው ቆም ብለው ያመጡት ዜና ነው። ነገ ወዲያ ተግባራዊ ሊደረግ ይችላል። አባቴ ብልጽግና በራሱ ላይ እያሟረተ ነው። ምን ችግር አለው? በአንድ ሀገር ውስጥ የሚኖሩ ህዝቦች ናቸው። ቢረዳዱ ምን ችግር አለው? ሁለቱም የጋራ የሆነ የህልውና አደጋ አጋጥሟቸዋል። ሁለቱም ብልጽግና የተባለ እኩይ ሀገር አፍራሽ የሆነ ስርዓት አጋጥሟቸዋል። ሁለቱንም ከልማቱም ከፖለቲካውም ከኢኮኖሚውም ውጭ የሚያደርግ አገዛዝ መጥቶባቸዋል። ቢረዳዱ ምን ችግር አለው? አስገራሚው ነገር መረዳዳት አለመቻላቸው እንጂ መረዳዳታቸው አይደለም። በነገራችን ላይ የአማራ ገበሬ ከህወሓት ጋር እየተሰራ ነው፣ ከቀድሞውን ኢህአዴግ ላይ ያመጡብህ ነው ብሎ አሁን ብልጽግና እስከሳ ቢወጣ እልል ነው የሚለው። አባቴ እልል። አንዷ እኮ ናት በዛ በሰሜኑ ጦርነት ጊዜ ከአዲስ አበባ አፈፍ አድርገው እስር ቤት ያስገቧታል። የትግራይ ተወላጅ ናቸው። እስር ቤት ያስገቧትና ከ3 ቀን በኋላ ፍርድ ቤት ያቀርቧታል። ፍርድ ቤት አቅርበው ምን አይነት ክስ ቢያቀርቡባት ጥሩ ነው? እሷ እኮ የአዲስ አበባ ነዋሪ ነች። በወቅቱ ደግሞ ህወሓት ወደ ተንቤን የተሸኘበት ጊዜ ነበረ። ህወሓትም ስላለበት ሁኔታ መረጃ አልነበራትም። ቆላ ተንቤን መግባቱን ብቻ ነበር የምታውቀው። ከዛ የህወሓትን ጦር ከቆላ ተንቤ እየመራች አምጥታ መቀሌ ያስገብታለች የሚል ክስ ቀረበባት።
ይህንን አድርገሻል ወይ ተብላ ሴትዮዋ ስትጠየቅ ዳኛውን መልሳ ጠየቀች። ህወሓት ከቆላ ተንቤን ወጥቶ መቀሌ ገብቷል እንዴ በማለት ጠየቀች። አዎ ገብቷል ስትባል ምን ብትል ጥሩ ነው? እልልልልል አለች አሉ። ደስታው ማለት ነው። እዛው ችሎቱ ላይ እልልታዋን አቀለጠችው አሉ። ከቆላ ተንቤን ተመልሶ መቀሌን ተቆጣጥሯል እንዴ ህወሓት በማለት ጠየቀች። አዎ ስትባል እልልታዋን አቀለጠችው አሉ። መቀሌ እስከገባ ብታሰርም ችግር የለውም በማለት መለሰች አሉ። ስለዚህ ብልጽግና በራስ ላይ እያሟረትክ ነው። ዛሬ ላይ ሸዋ ገባ ያድዋው ቡድን እያልክ የምታወራው ነገር ነገ በተግባር ልታየው ትችላለህ። የአማራ ገበሬ በእርግጠኝነት ኢህአዴግን ሊመልስብህ ነው እያልክ ሄደህ ቅስቀሳ ብትወጣ እልል ነው የሚለው። እልል ይላል አባቴ። ምክንያቱም በዛን ወቅት የነበረው ማዳበሪያ ከመጠን በላይ ውሰድ ተባልኩኝ፣ ምርጥ ዘር ያላቅሜ ውሰድ ተባልኩኝ እያለ ነበር የአማራ ገበሬ የሚያማርረው። ዛሬ እኮ ማረሻ አጣሁኝ፣ ማረስ አልቻልኩም፣ ማሳዬ ምሽግ ተደረገ፣ ተቆፈረ፣ ሰላም አጣሁኝ፣ መንቀሳቀሻ አጣሁኝ፣ መንግስት ጠፋኝ እያለ የሚጮህ ህዝብ ተፈጥሯል። ስለዚህ ኢህአዴግ ሊመለስ ነው ህወሓት ሊመለስ ነው እያልክ የምታወዛግበው ህዝብ የለም። በተረፈ አሁን ላይ ትግል ውስጥ ያሉ ጀግኖች እንደ ኢህድን ነው ምናምን እንደሚባለው አይደለም። እንደነ ተፈራ ዋልዋ፣ አዲሱ ለገሰ አይደሉም። የተለዩ ናቸው። እነ በረከት ስምኦን አይደሉም። የአማራን ጥቅም ይቅርና የኢትዮጵያን ጥቅም ማስከበር የሚችሉ ጀግኖች ተፈጥረዋል። ለማንም የአማራን ጥቅም አሳልፎ የማይሰጡ ጀግኖች ስለተፈጠሩ የምታስፈራራው ሊኖር አይችልም። ስለዚህ ሸዋ ላይ ያለው በጀኔራል ምግበይ ሳይሆን በጀኔራል ተፈራ የሚመራው ጦር ነው። በተረፈ መቼም ጀኔራል ተፈራ በቀጣይ 3 ወራት ታምር ያሳየናል ብሎ አማራ ህዝብ ይጠብቃል። እስካሁን ድረስ የተሰራ ስራ አልነበረም። በቀጣይ ግን ከጀኔራል ተፈራ የአማራ ህዝብ በጣም ትልልቅ ነገሮችን ይጠብቃል። ያገዛዙን የውሻሸት ምርጫ የቃቃ ምርጫ ድባቅ የሚመታ ዘመቻ ከጀነራል ተፈራ መላው የአማራ ህዝብ ይጠብቃል። እስካሁኑን አካሄድ ቆም ብሎ መገምገም ያስፈልጋል። ወደዚህ ትግል ከገባን ጊዜ አንስቶ ምንም ምርት አመጣን፣ ወደ ትግል በመግባታችን ምን ጠቀምን ተብሎ መጠየቅ ያስፈልጋል። ያለንበት ቦታ ለትግል የማይመች ከሆነ አላሰራ ካለ እንግዲህ ቀጠናውን መቀየርም ተገቢ ሊሆን ይችላል። ከዛ ውጭ ግን በቀጣይ 3 ወራት እኔም ዝግጅት እየተደረገ ነው ብዬ አምናለሁ። አሁን እየወጡ ያሉ ቪዲዮዎች የምንሰማቸው መረጃዎች አገዛዙም መረጃ ስላለው ነው። በነገራችን ላይ ኢቨን ከአማራዎች ባለፈ የአድዋውም ኃይል ሸዋ መጥቷል ብሎ በማመኑ የተነሳ ነው ይህም ፕሮፓጋንዳ ይሰራው። ግን ምን ማድረግ ይችላል? ምንም ማድረግ አይችልም። ሊያከሽፈው ሊያፈርሰው አይችልም። ስለዚህ የምንሰማው ነገር ጥሩ ነገር ነው። ያ ጉዳይ ግን ወደ ተግባር ተቀይሮ የብልጽግና የውሻሸት ምርጫ በፍጹም በአማራ ምድር ላይ እንዲሳካ ሊፈቀድ አይገባም። ትናንትና በህዝብ የተመረጡ ወንድሞቻችን ዛሬ የት ነው ያሉት? እነ ዮሐንስ ቦያለው የት ነው ያሉት? እነ ክርስቲያን ታደለ የት ነው ያሉት? እነ ካሳ ተሻገር የት ነው ያሉት ብሎ መጠየቅ ያስፈልጋል። ትናንት በህዝብ የተመረጡ እኮ ከሁለታቸውን ተጨምድደው እስር ቤት ተጥለዋል። በህዝብ ያልተመረጡት ናቸው ዛሬ ካገዛዙ ጎን ሆነው እያደገደጉ የሚገኙት። እነበለጠ ሞላ የሱፍን የወሎ ህዝብ አልፈልግህም ብሎ አሽቀንጥሮ የጣለው ነው። ጉፋያ ነው አንስቶ ዛሬ አገዛዙ ፕሮፓጋንዳ የሚያሰራው። ስለዚህ ትናንትና የተመረጡ ወንድሞቻችን ዛሬ እስር ቤት ይገኛሉ። ነገም ቢሆን ተወዳድሮ አማራ ይወክለኛል የሚለውን ቢመርጥ እንኳን ብልጽግና ካልተመቸው ኮሌታውን እየጨመደደ እስር ቤት እንደሚጥለው ጥርጥር የለውም። ቀጣዩ ርዕሳችን የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክትን ይመለከታል። የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት መጀመሩ መንግስት የህዝብን ጥቅም ለማረጋገጥ እንደሚሰራ ያሳየ ነው ብሏል አብዱ ሁሴን። ዛሬ ሄዶ አዋሽ ኮምቦልቻ ሀራ ገበያ የባቡር ሀዲድ ላይ ፎቶ ከተነሳ በኋላ ከመላው ካቢኔ ጋር ማለት ነው ከፎቶ ባለፈ የተሰራ ስራ የለም። ይህም በእርግጠኝነት እነግራችኋለሁ። እነ ዋሱ መሐመድም ይህን እውነት ዛሬ ለመተንፈስ ተገደዋል። ባለፈው ኢሳያስ አፈወርቂ ወደ አዲስ አበባ ሊመጣ ነው የሚል ፕሮፓጋንዳ ፈልስፈው ሲያሰራጩ ከነበሩ ሰዎች መካከል አንዱ ዋሱ መሐመድ ነው። ዛሬ ግን ይህን የብልጽግና ውሸት ለመቀበል አልወደደም። ምንም የተጀመረ ነገር የለም በማለት እቅጩን ተናግሯል። ሱሌይማን አብደላ ግን ድጋፉን ገልጿል። አዎ የሚወቀስ ነገር ሲኖር መውቀስ አስፈላጊ እንደሆነ ሁሉ መንግስትን መዋደስ በሚገባ ጉዳይ ላይ ደግሞ መዋደስ ያስፈልጋል ብሎ ሱሌይማን አብደላ ብቅ ብሏል። ሱሌይማን አብደላ በነገራችን ላይ መረጃ ነበረኝ እኔ
መረጃ ነበረኝ። አነሰም አደገም የተወሰኑ ጊዜያት በጓድነት ተመሳሳይ ግንባር ውስጥ ተገኝተናል በማለት ነው እንጂ ዝም ያልኩት። ያኔ ወደ ኢትዮጵያ ዲፖርት ተደረገ ሲባል ብልጽግና እንደተቀበለው መረጃ ነበረኝ። ብልጽግናዎች ተቀብለውት ነበር። ከዛ እሱ ግን ምን አሰበ? ገንዘብ መስራት ፈለገ። ገንዘብ መስራት ፈለገና እባካችሁ ለናሳየ ንገሩልኝ፣ መጥቼ ያልሆነ ቦታ ላይ ስለወደቅኩ ጎፈንድሚ ተከፍቶ ገንዘብ የማሰባሰብ ስራ ይሰራልኝ የሚል መልእክት ላከ። እኔ ግን አስቀድሞ ብልጽግና እንደተቀበለው ስለማቅ እኔ እዚህ ድግስ ውስጥ አልገባበትም፣ እዚህ አይነት ድግስ ውስጥ አልገባበትም። ሱሌይማን ወጥቶ ነገር ምናልባት ህዝብ ማገልገል ከፈለገ ወደ ኢትዮጵያ ገብቶ በመቀመጥ ፈንታ ከሀገር ወጥቶ ለህዝብ ድምፅ የሚሆንበትን መንገድ ሊመቻችለት ይችላል። ያንን ማድረግ ይቻላል። ምክንያቱም ኢትዮጵያ ውስጥ ሆኖ የሚዲያ ስራ መስራት ስለማይቻል፣ የሱሌይማን መክሊት ደግሞ የሚዲያ ስራ በመሆኑ የተነሳ ያንን ማድረግ ይቻላል ቁርጠኝነቱ ካለው። አሁን ባለው መረጃ መሰረት ግን ሱሌይማን እኔ ከብልጽግና ጋር እየሰራ መሆኑን ሰምቻለሁ። እንኳን እኔ ጎፈንድሚ አስከፍቼ ለሱሌይማን ገንዘብ ላሰባስብ ይቅርና ሌሎች ቢከፍቱ እንኳ ይህን ጉዳይ ማጋለጤ አይቀርም በማለት የተነሳ ያ ድግስ ከሽፏል። የመሬን ነው የምላችሁ። ከዚህ ባለፈም ይሄ ልጅ እንግዲህ ሳውዲም ታስሮ በነበረበት ሰዓት ፖለቲሳይዝ ብናደርገውም የታሰረበት ኬዙ ግን ሚስቱ ነች ያሳሰረችው። ስነ ምግባር ያልነበረው ሰው፣ የተለያዩ ነገሮችን ሲያደርግ የነበረ ሰው፣ በትዳር ላይ ትዳር የመሳሰሉ ነገሮችን ፈጽሞ በመገኘቱ የተነሳ ነው ታስሮ የነበረው። ፖለቲሳይዝ አድርገን ግን በወቅቱ ፕሮፓጋንዳ ሰርተንለታል። እውነቱ ያ ነው። እና ሱሌይማን ወደ ሀገር ውስጥ ከገባ በኋላ በድብቅ የብልጽግና የሳይበር አርሚ መሪ ሆኖ አጀንዳ ሲሰጥ ነበር። ልክ እንደ ዳንኤል ክብረት አጀንዳ ሲሰጥ ነበረ። የአገዛዙን ስራ ሲሰራ ነበር። ሱሌይማን ኢትዮጵያ ውስጥ ነው የሚገኘው፣ አዲስ አበባ ውስጥ ነው የሚገኘው። በነፃነት እየተንቀሳቀሰ አገዛዙ ጋር እየሰራ ይገኛል። በዚህ አጋጣሚ ሱሌይማን ጋር የምትሰሩ ወንድሞች መጠንቀቅ መቻል አለባችሁ። በኖርማል አካውንቱ ሲጠፋ ታፍኖ እንዳይመስላችሁ፣ ውስጡን እየሰራ ነው። አብዛኛው በኖርማል አካውንታቸው የምታውቋቸው ሰዎች ጠፉ፣ ኧረ ምን ሆነው ነው እያላችሁ ስታስቡ፣ እነሱ ግን በፌክ አካውንት አባቴ 24 ሰዓት እየታገሉ ናቸው እና እንደነ ናትናኤል መኮንን ሁሉ እንደነ ዳንኤል ክብረት ሁሉ የሳይበር አርሚ መሪ ሆኖ አጀንዳ የመስጠት ስራ ሲሰራ ነበረ። ዛሬ በግልጽ መጥቷል። በሚወደሰው ነገር እናዋድሳቸው። ልክ ትናንትና የደብረ ማርቆስ አየር ማረፊያ ተመረቀ ሲባል የጀት ማኮብኮቢያ ነው። አየር ማረፊያ አትሊስት እንኳን ሽንት ቤት አይኖረውም፣ ተርሚናል አይኖረውም። አንድ እኮ አየር ማረፊያ ይህን ስያሜ እንዲያገኝ የሚያስችሉ ነገሮች ሊሰራ ይገባል። ወደ ኤርፖርት የሚወስድ አስፓልት ሊኖር ይገባል። አስፓልት እንኳን የለም። የሆነች 4x4 የሆነች አስፓልት አንጥፈው ነው አየር ማረፊያው ስራ ጀመረ ያሉት። እሱም ለምርጫ ፍጆታ ነው። እንደገና የደብረ ማርቆስ አየር ማረፊያ 2 ዓመት 3 ዓመት ያስፈልገዋል ለመጠናቀቅ። ማለት ያልተጀመረ ነገር ነው ተጠናቀቀ ተብሎ የቀረበው እና ሲመጣ በሚደገፈው ነገር መንግስታችንን እንደግፍ እያሉ እንደመጡ አንዳንድ ኤሊቶች ማለት ነው። አማራ ህዝብ በጀት በድሮን ሲደበደቡ በሚወቀሰው ነገር መንግስትን እንውቀስ እያሉ አልመጡም። ያቺ የውሻሸት ኤርፖርት ግን ተመረቀች ስትባል በሚደገፈው ነገር በሚወደሰው ነገር መንግስትን ማበረታታት ማወደስ እንልመድ እያሉ መጡ። ሱሌይማንም ያደረገው ይሄንን ነው። እስካሁን ድረስ አማራ ሲጨፈጨፍ በየቦታው በድሮን በጀት ሲረግፍ ድምፅ እንሆን ብሎ አልመጣም። በዚህች አጋጣሚ ግን ያገዛዙ ካድሬ መሆን መጀመሩን ገልጿል ሰለሞን አብደላ። ስለዚህ ይህን መረዳት ያስፈልጋል። ነዋሱ መሐመድ እንኳ አልተጀመረም፣ ውሸት ነው፣ ለምርጫ ታስቦ የመጣ ፕሮፓጋንዳ ነው። በዚህ ፕሮጀክት ላይ መንግስት እየቀለደበት ነው በማለት እቅጩን ሲናገሩ እነ ሰለሞን አብደላ ይሄ መረጃ ጠፍቷቸው አይደለም፣ በሚወደሰው ነገር መንግስታችንን እናወድስ እየተባለ የተመጣው። በተረፈ አማራ ብዙ ከሃዲዎችን አምኖ እስካሁን ድረስ ዋጋ ከፍሏል፣ ተዘርፏል፣ ተበዝብዟል። በእርግጠኝነት ግን አማራን የበዘበስክ አማራን የካድክ የምትጸጸትበት ቀን ይመጣል። ከዚህ አገዛዝ ጎን ተቀምጠህ እንደነ ታየ ቦጋለ ምናምን የመሳሰሉ ጆተኒው አወቃችሁት አይደል? ስሙን አትጥራ ስላላችሁ ነው። እነዚህ አይነት ሰዎች ትናንት አማራን ሲበዘብዙ የነበሩ ጠበቃ አበበ ገላው ከሶይ ነው የጠበቃ ብር እየተባለ $100,000 ሲሰበሰብላቸው የነበሩ ሌቦች አማራን አራቁተው ዘርፈው ዛሬ ጄኖሳይድ ይፈጸምበት ዘንድ 24 ሰዓት ፕሮፓጋንዳ ነስተው ነገ በህግ ሳይጠየቁ ከቀሩማ አማራ ልጅ አልወለደም። እምርልሃለሁ። በተረፈ የአዋሽ ኮምቦልቻ ሀራ ገበያ ባቡር ፕሮጀክት
ሳይጀመር ነው ዛሬ ለምርጫ ቅስቀሳ ብልጽግና እየዋለው የሚገኘው። ይሄ ፕሮጀክት ሁለት ምዕራፍ ያለው ነው። አንዱ አዋሽ ኮምቦልቻ ሐራ ገበያ ይባላል፣ 270 ኪሎ ሜትር ይሸፍናል። ሁለተኛው ሐራ ወልዲያ መቀሌ ይባላል፣ 216 ኪሎ ሜትር ይሸፍናል። የመጀመሪያው 95% የተጠናቀቀ ነው። የአዋሽ ኮምቦልቻ ሐራ ገበያ 95%ቱ ከመጠናቀቅም አልፎ የሙከራ ስራ ሁሉ ተሰርቶበት ነበረ። የሙከራ ጉዞ የተደረገበትና ስራ ለመጀመር 1 ሐሙስ የቀረው ነበር። ከዛ በኋላ ግን ከትግራይ ጋር በተደረገው ጦርነት ኦህዴዳዊ አገዛዝ የማረፊያ ክፍሎቹ የተወሰኑ የማረፊያ ክፍሎቹና አንዳንድ የሀድዱ ቦታዎች ላይ እንዲወድም አደረገ። ምክንያቱም ኦህዴድ የሚፈልገው ሰሜኑን ከደቡብ ከምስራቅ ማስተሳሰር አይደለም፣ ማቃጣር ነው የሚፈልገው፣ ምንጥል ነው የሚፈልገው። ሀገር ለመገንጠል የመጣ አገዛዝ በመሆኑ የተነሳ ወደ ሰሜን የሚሄድን ባቡር ማቋረጥ ነው የሚገባ። አባቴ ህዝብ ለህዝብ ትስስሩን አቋርጦት የለ እንዴ? የየብስ ትራንስፖርት እኮ ተቋርጧል። ዛሬ በባህር ዳር መስመር እኮ የጎንደር የባህር ዳር ህዝብ ወደ አዲስ አበባ መግባት የማይችልበት ሁኔታ ተፈጥሯል። ስለዚህ በዛ ጦርነት ሰዓት ላይ ያው ወቅቱ ህወሓት ላይ ሁሉም ነገር የሚለደፍበት በመሆኑ የተነሳ እንጂ አብዛኛውን የማረፊያ ክፍሎች ያወደማቸው አገዛዙ ነበረ። እነሱ ግድግዳው ላይ በፓርከር ምናምን የጻፏቸው ነገሮች ነበሩ። አማራን የሚያንቋሽሹ የእነሱን ጀግንነት የሚያነሱ ነገሮች ጽፈው ነበር። ከዛ ባለፈ ግን ጣሪያው እንዲቦዳደስ ምናምን ያደረገው ብልጽግና ነበር፣ በድሮን ማለት ነው። ከዚህ ባለፈው ጠቅላይ ሚኒስትሩ በግልጽ መጥቶ ስለዚህ ፕሮጀክት ሳይጠየቅ ሲመልስ ነበር። አክሳሪ ነው፣ ለምን እንደተገነባ አይገባኝም፣ አክሳሪም እና አስፈላጊ ያልሆነ ፕሮጀክት ነው በማለት በግልጽ ተናግሮ ነበረ። እና አብዱ ሁሴን ግን ለምርጫ ተጠቀሙበት፣ ምንም ነገር የተሰራ ነገር ስለሌለ እናንተ ጋር ለምርጫ ተጠቀሙበት በመባላቸው የተነሳ ዛሬ ሄደው ፎቶ ተነስተውበታል። በነገራችን ላይ በጣም የሚያበሳጫችሁ እኮ አማራ ክልል ያሉ ኢንዱስትሪዎች ከጥቅም ውጭ መደረጋችሁ አይደለም። ከጥቅም ውጭ ግማሾቹ በስፔር ፓርት እጥረት መዘጋታቸው አይደለም፣ ግማሾቹ በሰላም እጦት እንደዚሁ መዘጋታቸው አይደለም። አብይ አህመድ አማራ ክልል በታሪኩ እንደዚህ ዘመን በኢንዱስትሪ የተንበሻበሸበት ቀን የለም ጊዜ የለም እያለ የሚያሾፍ መሆኑ ነው። ታሪክ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አፄ ቴዎድሮስም አፄ ምኒልክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። አሁን ያለው አማራ እኮ በብዙ እጥፍ ትልቅ ነው። ያኔ ከነበረው ኢትዮጵያ ይበልጣል። ሀብቱም፣ ትምህርቱም፣ ብዛቱም ዛሬ ይበልጣል። አማራ ክልል የብልጽግና መንግስት የፈጠረውን ኢንዱስትሪ በየትኛውም ዘመን አግኝቶ አያውቅም። በወሬና በምናምን ስለተደባበቀ እንዳትሸወዱ፣ እውነታው እሱ ነው። እንደሰማችሁት ነው እንግዲህ ከሁሉም ነገር ከጨዋታ ውጭ ካደረገም በኋላ ውሸት ነው። እንደዚህ ዘመን የአማራ ክልል በኢንዱስትሪ የተንበሻበሸበት ጊዜ የለም እያለ ሲያወራ ትሰሙታላችሁ። አማራ ክልል እኮ በሱ ቁጥጥር ስር አይደለም አሁን ላይ ማለት ነው። ከአንዳንድ የዞን እና የክልል ከተሞች ውጭ አሁን ላይ ብልጽግና ፈልጋችሁ አታገኙትም። አብይ ግን በቁስላችን ላይ እንጨት እየሰደደ በዚህ ልክ ሲሳለቅብን ነበረ። በተረፈ ከባዱ ነገር ምዕራፍ 2 ማስጀመር ነው። የሐራ ወልዲያ መቀሌን የባቡር ሀዲድ እሱ ማጠናቀቅ ነው። ምክንያቱም የተቋጨው 60% ስለሆነ ይሄኛው እኮ 95% ተጠናቆ የሙከራ ጉዞ የተደረገበት ነው። ቁርጠኝነት እና ፍላጎት የሌለው ስርዓት በመምጣቱ የተነሳ ነው እንጂ ስራ ይጀምር ብሎ ትዕዛዝ ማስተላለፍ በቂ ነው። ይህንንም ነገር ያደርጉት ይችላሉ። የሚገርም ነገር አይደለም። ተጠናቋል። ኦልሬዲ የተጠናቀቀ ነገር ነው የተረከበው። ላለፉት 7-8 ዓመታት ከጨዋታዎች ሆኖ በመቆየቱ ልንቆጭ ይገባል እንጂ ነገ ስራ ቢጀምር ራሱ የሚደሰት አማራ ሊኖር አይችልም። በኦህዴድ ውሳኔ መሰረት ነው ላለፉት 7 ዓመታት ባቡር እንዳይንቀሳቀስበት የተደረገው። ከባዱ ነገር የሐራ ወልዲያ መቀሌውን ማጠናቀቅ ነው። ይሄኛው ያለቀ ጉዳይ ነው። ያንን ለማድረግ ምን ያስፈልጋል መሰላችሁ? ስራው አክሳሪ መሆኑን መግለጽ፣ ልክ አባይ ግድብ ላይ እናደረገው ማለት ነው። አብይ አህመድ ዶክመንታሪ ሰርቶ ነበር መጀመሪያ በአባይ ጉዳይ ታስታውሳላችሁ። ለደን ምንጣሮ የተያዘውን ብር ሜቴክ በልቶታል፣ እንደዚህ ሆኗል፣ በዚህ ወጥቶ በዚህ ወርዶ ሙስና ተበልቶ 65% ነው 75% የተባለው ውሸት ነው 35% ነው የማንኮታኮት ማለት ነው። ለምን የአባይን ግድብ በስሙ ማስመዝገብ ስለፈለገ ከዛ ከዜሮ ጀምረን እዚህ ደረጃ ደረስ ነው ብሎ ፕሮፓጋንዳ ሲሰራ እንደነበረ ሁሉ አሁንም በተመሳሳይ መልኩ
ባቡሩ መፈራረሱን መጎዳቱን የሚናገሩት አላግባብ ነው፣ ልክ አይደለም። ባቡሩ ላይ የደረሰው ጉዳት ያን ያህል ነው። ምናልባትም የአንድ ወር የሁለት ወር ጊዜ ቢጠይቅ ነው ሙሉ ለሙሉ ለማስጨረስ። እኔ ቦታውም ድረስ ሂጄ ስለማቅ እያንዳንዱን ተንቀሳቀሼ አይቼዋለሁ። ግን በስማቸው ለማስመዝገብ ደግሞ ጉዳት እንደደረሰበትና ከጥቅም ውጭ እንደተደረገ ሊነግሩን እየሞከሩ ነው። ከጥቅም ውጭ ያደረጋችሁት እናንተ ናችሁ። የባቡር ሀዲዱ ከጥቅም ውጭ ነው ከሆነም እናንተ ናችሁ። እናንተ በለኮሳችሁት ጦርነት፣ እናንተ በተኮሳችሁት ጥይት ነው ያ ጉዳት የደረሰው ማለት ፈልጋለሁ። በተረፈ ግን ሜቴክ ከአባይ ግድብ ጋር ተያይዞ በላ ብለው የነገሩን 9 ቢሊዮን ብር አካባቢ መሰለኝ 9 or 6 ቢሊዮን ብር አካባቢ ነው። ብልጽግና ግን ባለፉት 3 ሩብ ዓመታት ውስጥ ወደ 98 ቢሊዮን ብር በሙስና የበላ ስብስብ መሆኑ ደግሞ መረሳት የለበትም። ሌላው አንዳርጋቸው ጽጌ በሱዳን ያደረገውን ንግግር ይመለከታል። አንዳርጋቸው ጽጌ በሱዳን ያደረገውን ንግግር የብልጽግና የሳይበር አርሚ አጀንዳ አድርጎ እያመነዠከ ይገኛል። 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃርወራ በኩል ፖርት ሱዳን ነው የገባሁት። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለምንም ማጉረምረም ታስተናግድ ነበር። የሱዳን ሕዝብ ደግነት የማያቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ የሱዳን ሕዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ሕዝብ የሚሰማውን ሐዘን በዚህ ሕዝብ ስም ልገልጽላችሁ ፈልጋለሁ። ይሄንን አራያነት የተሞላው የትግራይና የኤርትራ ማህበረሰብ እንደ ሕዝብ የጀመረውን ነገር ወደ መላው ኢትዮጵያ ማዞር፣ ወደ ሱዳን ማዞር፣ ወደ ሶማሊያ ማዞር፣ ወደ ኤርትራ ሁሉም አካባቢዎች በውስጥ ችግራቸውን በጽንዶ መፍታት የሚችሉበት ከዛ አልፈው ሀገር ለሀገር ያላቸውን ችግር በጽንዶ የሚፈቱበት ምስራቅ አፍሪካ በጽንዶ አይነት የህዝብ ፍላጎት የተቀረጸ የሰላም የመረጋጋት የደህንነትና የብልጽግና ቀጠና ሆኖ ማንም የውጭ ጉልበተኛ ብርና ገንዘብ ያለው ጉልበት ያለው እየመጣ እንደፈለገ የማይፈነጭበትን አካባቢ ለማድረግ ትልቅ ራዕይ ስለሆነ የኢትዮጵያ ህዝብ የአማራ ህዝብም ይህን የአንዳርጋቸውን ንግግር የብልጽግና የሳይበር አርሚ ዛሬ ሙሉ ቀን እያብራራቱ የሚገኙ ከትናንት ጀምሮ ይህንን ንግግር ነው። አንዳርጋቸው የተናገረው ጥምዶ ማለት ምን ማለት መሆኑን አብራርቷል። ጥማድ ፍለጋ ማለት ነው። ማን በሬ ማረስ ስለማይቻል ጥማድ መፈለግ ማለት ነው በማለት ትርጉሙን ተናግሯል። ሰላም የጠማን ህዝቦች እስከሆነ ድረስ ማንንም ማስፈቀድ አያስፈልገንም ብለው የትግራይና የኤርትራ ህዝቦች ድንበር ላይ የሚኖሩ ህዝቦች የመሰረቱት ግንኙነት መሆኑን ገልጿል። አገዛዙ እንደሚወራው ማንንም ለማጥቃት አይደለም ጽምዶ የተመሰረተው በማለትም ተናግሯል። ማንንም ለማጥቃት ሳይሆን ራስን ከጥፋት ለመከላከል የትግራይና የኤርትራ ህዝቦች በጋራ የመሰረቱት ነው። ይህን የኤርትራና የትግራይ ህዝቦች ጥምረት ወደ ሌሎች አካባቢዎች ማስፋት ያስፈልጋል በማለት ተናግሯል። በቅጥረኛ የማይጠፋ ቀጠና መሆን አለበት ብሏል። የዩናይትድ አረብ ኤሚሬትስ ቅጥረኛ በሆነው አብይ አህመድ መታመስ ስለሌለበት ቀጠናው ህዝቦች በራሳቸው ተደራጅተው ሰላማቸውን ሊያስከብሩ ይገባል። ይሄ ተሞክሮ መስፋፋት ያለበት ነው ብሏል። ሌላው እንግዲህ ከ24 ዓመት በፊት ወደ ፖርቱ ሱዳን ሄዶ እንደነበር ከገለጸ በኋላ በወቅቱ 1 ሚሊዮን የኢትዮጵያ ተፈናቃዮች ሱዳን ውስጥ ይኖሩ ነበር። ይሁንና 1 ሚሊዮን ስደተኞችን ስታስተናግድ የነበረችው አገር ዛሬ የኤሚሬትስ ቅጥረኛ በሆነ አገዛዝ እየፈረሰች ትገኛለች፣ እየታመሰች ትገኛለች። ቅጥረኛው አገዛዝ ጦር መሳሪያ በማቀበል ብቻ ሳይሆን በጦርነቱ ውስጥ በቀጥታ በመሳተፍ ሱዳንን ያፈረሳት ይገኛል። ይህ ተግባሩ ግን ኢትዮጵያውያንን አይወክልም። ኢትዮጵያውያን ይህን ሲያስቡ ሀዘን ይሰማቸዋል። ስለዚህ በዚያ ህዝብ ስም የተሰማኝን ሀዘን መግለጽ እወዳለሁ ብሏል። በትክክል የኢትዮጵያ ህዝብ በሱዳን ላይ በሚፈጸመው ጥቃት አብይ አህመድ የኤሚሬትስ ቅጥረኛ ሆኖ በሚፈጽመው ጥቃት የኢትዮጵያ ህዝብ ሀዘን ይሰማዋል።
ሀዘን ይሰማዋል። ያቺ የትልቅ ስልጣኔ ባለቤት የሆነችው ሀገር ቅጥረኛ ሆኖ በመጣ አገዛዝ በዚህ ልክ ስትወድም ማየቱ የኢትዮጵያ ሕዝብ በእጅጉ ያሳዝነዋል። የሱዳን ሕዝብ ወዳጅ ሕዝብ ነው። ስለዚህ አንዳርጋቸው ጽጌ የተናገረው ነገር ትክክል ነው ብዬ አስባለሁ። አማራ መባል ስለተከለከለ አማርኛ ተናጋሪ እያለ አንዳርጋቸው ሲናገር ነበር። አማራዎችን ላለማስቆጣት አማርኛ ተናጋሪውን ማህበረሰብ ወክዬ እያለ ሲናገር ነበር። እኔ የተረዳሁት በዛ መልኩ ነው። ምክንያቱም እንግዲህ ከዚህ በፊት የአብይ አማሮች አንዳርጋቸውን በተለያየ መልኩ ለማሳቀቅ ጥረት ሲያደርጉ ነበር። አማራ የለም ብለህ ተናግረሃል ዞር በል እያሉ ወደ ትግል ሜዳው እንዳይመጣ ሲከለክሉት ነበር። በሌላ መልኩ ደግሞ የአብይ ተጋሮች ደግሞ ትናንት ጦርነቱ ላይ ተሳትፈሃል፣ ትናንት ጦርነቱ ላይ ስለተሳተፍክ ትጠየቃለህ እያሉ ህወሓት ላይ እንደገና እንዲዘምት እንደገና ከኦህዴድ ጎን እንዲሰለፍ ሲቀሰቅሱት ነበር። በነገራችን ላይ አንዳርጋቸው ጽጌ ላይ በጣም ብዙ ቅሬታ አለኝ እኔም ብሆን ማለት ነው። በመጽሐፉ የጻፈው ነገርም ትክክል ነው ብዬ አላስብም። በወቅቱም ቅሬታን ገልጫለሁ። በተለያዩ ጊዜያትም ስተቸው ነበረ አንዳርጋቸውም ማለት ነው። አማራ የሚባል ብሔር የለም እያለ ሲናገር በነበረበት ወቅትም እንደዚሁ ስተቸው ነበር ፕሮፌሰር መስፍን ጋር ማለት ነው። ፕሮፌሰር መስፍንን በጣም ተከታታይ ፖስት ጽፏቸው ነበር በአንድ ወቅት። ተገቢ ነው ብዬ አስባለሁ። አማራ የሚባለው ብሔር የተፈጠረበት ዘመን መቼም ሊሆን ይችላል። ግን አማራ የሚባል ብሔር አለ ብለው ጠላቶቹ እየጨፈጨፈ ያሉትን ህዝብ ወለጋ ላይ አማራ የሚባል ብሔር አለ ተብሎ እየተገደለ፣ መተከል ላይ እየተገደለ፣ ክልሉ ላይ አማራ የሚባል ብሔር አለ ተብሎ እየወደመ ባለበት ሰዓት ላይ እንደዚህ አይነት ጉንጭ አልፋ ክርክር ማምጣት የጠላት አጀንዳ በመሆኑ የተነሳ ስንታቸው ኑረናል። ዛሬ ግን ወደ ትክክለኛ መስመር ከመጣ ይህንን ኦህዴድ አገዛዝ ለመታገል ከመጣ ሁሉንም እድል ልንሰጠ ይገባል። ገዱ አንዳርጋቸው ይቅርታ ጠይቆ ሲመጣ አሸማቀህ ከትግል ሜዳ ርቀህ፣ በተመሳሳይ መልኩ አንዳርጋቸው ጽጌም ሲመጣ አይንህን አልይ ብለህ፣ ዘመነ ካሴን አልቀበልም ብለህ፣ ሄኖክ አዲሴን አልቀበልም ብለህ እነ አርበኛ ምሬ ወዳጆን እያንቋሸሽክ ሁሉንም እያንቋሸሽክ አማራን ያለ መሪ ለማስቀረት ነው አንዳንዱ እየሰራ የሚገኘው። ከዛ ውጭ ግን አብዛኞቹ የአብይ አማሮች ናቸው። አላማቸው ምንድነው ካላችሁ አማራ የሚባል ብሔር የለም ብልሃል ዞር በል አንፈልግህም እያሉት የሚገኘው ሄድና ከኦህዴድ ጋር ተሰለፍ፣ ከኦህዴድ ጋር ተሰልፈ ዝመትብን የሚል ነው ዋናው አላማቸው ይሄ ነው። በተጋሮዎችም በኩል የአብይ ተጋሮዎችም እየከፈቱት ያለው ዘመቻ ትናንት ጦርነቱ ላይ ያልተሳተፋለ እንዴ? አልተሳተፋለ? እናንተ አልተሳተፋችሁም? ከህወሓት ጎን ተሰልፈ አልተዋጋህም እንዴ? አላማው ምንድነው ላይ ከተባለ ትግሉ ላይ ያቅማቸውን ለማበርከት እየተሰባሰቡ ያሉትን በማሸማቀቅ እንደገና ካገዛዙ ጎን ተሰልፈው ያኛውን ስርዓት በጠላትነት ፈርጀው እንዲዘምቱ ለማድረግ አቅደው ነው ማለት እወዳለሁኝ። በተረፈ የሱዳን አርሚ ድል እየቀናው መሆኑ ታውቋል። አልጀዚራም በብሉ ናይል ስቴት ውስጥ ያሉ ቁልፍ ቀጠናዎችን ከቅጥረኞቹ የተረከበ መሆኑን በትናንት ዘገባው አሳውቋል። ብሉ ናይል ስቴት ውስጥ ያሉ ቁልፍ ቀጠናዎችን በጀኔራል አርቡርሃን የሚመራው ጦር እየተቆጣጠረ መሆኑን አሳውቋል። ስለዚህ ሁለቱ ቅጥረኞች የአርኤስኤፉ ሄሚቲ እና አብይ አህመድ ሱዳን ላይ ድል እየቀናቸው አይደለም። የኢትዮጵያ ድንበር አካባቢዎችንም በተመሳሳይ መልኩ የሱዳን አርሚ እየተቆጣጠረ ይገኛል። በቀጣይ አብይ የተወሰነ ሰራዊቱም ወደዛ መውሰዱ የሚቀር አይደለም። በኤርትራና በትግራይ በኩል ሁለት ትግረኛ ተናጋሪ ኃይል ከመጣ አማራው ሰፊ ዝግጅት ሲያደርግ ነበር። በሱዳን በኩል እንግዲህ ድንበር አካባቢዎች በቁጥጥር ስር ከዋለ አብይ አህመድ እግረኛ ሰራዊት የሌለው አገዛዝ ይህን ሁሉ በድሮን መክተዋለሁ ብሎ ስለማያስብ ድሮኖቹን ይዞ ሹልክ ማለቱ የሚቀር አይደለም። ሌላው የነ ፈዲላ ቢያ የሶሻል ሚዲያ አርሚ ዘመቻን ይመለከታል። እንግዲህ ባለፉ ኢሳያስ ሊመጣ ነው የሚል ፕሮፓጋንዳ ሲነዙ ነበር። ወደ አዲስ አበባ ሊመጣልን ነው፣ ልንፈራረም ነው፣ መሪያችን ሊታረቀን ነው እያሉ እልል ሲሉ ነበር። ግን ሰዓታት ነው የቆየው ያ ዘመቻ። አይገርማችሁም? ከበላይ የመጣ በነ ፈዲላ ቢያ አማካኝነት የመጣ አጀንዳ በመሆኑ የተነሳ ሰዓታት ነው የቆየው። ቀናት እንኳን መቆየት አልቻለም። ይሁንና በማግስቱ ምን ታየ? በትናንትናው ዕለት ምን ታየ? ዘመቻው የማደናገር በመሆኑ የተነሳ የግብፁ ጠቅላይ ሚኒስተር ከኢሳያስ ጋር ሲፈራረም ታየ። እንደ አብይ አህመድ እኮ ስኬት የራቀው መሪ ቀጠናው ውስጥ የለም። ስኬት የራቀው ኢሳያስ ሊመጣ ነው እያለ በአርሚው በኩል ሲዘበዝብ ከከረመ በኋላ ትናንትና የፕሬዝዳንት ኢሳያስ እና የግብፁ ጠቅላይ ሚኒስተር ሲፈራረሙ
ቁጭ ብሎ ለመታዘብ በቃ። አይገርማችሁም? የማደናገር ዘመን፣ የማምታታት ዘመን። ኤርትራ ጋር ታረቅን ይላል። ውስጡን ገብታችሁ ፈተሽ ስታደርጉት ማደናገር ነው። 9 ሚሊዮን ሰው እያበላን ነው ይሏችኋል። ብትፈትሹት 900 ሺህ አይሞላም። በእርግጠኝነት እነግራችኋለሁ። አዳነች አቤቤና አብይ አህመድ 9 ሚሊዮን ህዝብ እያበላን ነው፣ ተማሪ እያበላን ነው ቢሉም ውስጡ ቢፈተሽ 900 ሺህ አይሞላም። 900 ሺህ ያውም የሚያበሉት ደግሞ ከመንግስት ካዝና መዘው ነው፣ ከህዝብ የሰበሰቡትን ግብር ነው እንጂ ከኪሳቸው አውጥተው አይደለም። ያን እንኳ ብንቀበል ከኪሳቸው አውጥተው እየቀለቡ ነው ብለን ብናስብ እንኳን 9 ሚሊዮን ብለው የሚያወሩት ውሸት ነው። 10% 900 ሺህ ሰው እየመገቡ ከሆነም በእጅጉ ይገርመኛል። ስለ ስንዴ የሚያወሩት ሲፈተሽ ባዶ ጆንያ ሆኖ ተገኝቷል። መሰረት ሚዲያም ባለፈው አብይ አህመድ ስለ ስንዴ ያወራውን ፈትሾት ባዶ ጆንያ መሆኑን አረጋግጧል። ከዚህ በፊት ኤክስፖርት አደረግን ስንዴ ወደ ውጭ ላክን ሲባል የነበረ ቢሆንም ግማሹ የእርዳታ ስንዴ ተፈጅቶ መሆኑ ተረጋግጧል። ግማሹ ዩናይትድ አረብ ኤሚሬትስ በኢትዮጵያ ያመረተችውና ወደ ሀገሯ የጫነችው ስንዴ መሆኑ ተረጋግጧል። ቱሪዝም ላይ በሩብ ዓመቱ በቢሊዮን የሚቆጠር ገንዘብ አገኘን ይሏቸዋል። ግን እነዛን ቱሪስቶች ሂዳችሁ ላሊበላ ላይ አታገኟቸውም፣ አክሱም ላይ የሉም፣ የኢትዮጵያ የቱሪስት መስህቦች ላይ አታገኟቸውም፣ በዩኔስኮ የተመዘገቡት ላይ አታገኟቸውም። እህሳ የት ጋር ነው ያ ቱሪስት የሚርመሰመሰው ካላችሁ የኮሪደር ልማቱ ላይ ሀገራችሁ ላይ የለማ። እንደዚህ የተንጣለለ አስፓልት እነሱ ሀገር ላይ የለ። እንደዚህ የሚብለጨለጭ መብራት እነሱ ጋር የለ። እንደዚህ ወደ ሰማይ የሚረጭ ፋውንቴን እነሱ ሀገር የለም። ስለዚህ ኢትዮጵያ መጥተው ፒያሳ ላይ ፋውንቴን ስር ፎቶ ተነስቶ የሚሄዱ ናቸው የዘመኑ ቱሪስቶች። ስለዚህ ቱሪዝም የሚባለው ስፈትሹት ውሸት ነው። ሌማት ትሩፋት፣ እንቁላል፣ ወተት ተመረተ ተብሎ የተዘገበው ምስራቅ አፍሪካን ያጠግባል። ጌታዬ ምስራቅ አፍሪካን ያጠጣል። አብይ አህመድ ያለበው ወተት ምስራቅ አፍሪካን ያጠጣል። ባህር ኃይል ይልሃል። ከሶማሌ ጫፍ እስከ ምጽዋ ጫፍ ማስከበር የሚችል ባህር ኃይል ተገንብቷል ይባላል። በእርግጠኝነት ግን ይህንንም ገብታችሁ ብትፈትሹት ይሄኔ አብይ አህመድ 500 ወታደር አሰልጥኖ ነው። እነዛም ሸዋ አስገብቶ አስበልቷቸዋል። የሆነ ሰዓት ላይ እኮ የሸዋ ብድታ ሪፐብሊክ ጋር ሊቀላቅሎ ወደ ሸዋ አስገብቷቸው ነበር። ተበልተዋል። ግን ቅርርቱ አሁንም ቀጥሏል። ባህር በር የሚለው እንደዚሁ ማደናገር ነው ስንል ነበር። የአብይ አህመድ የ2018 ዓ.ም እቅድ ምርጫ ማሳካት ነው። ባህር በር የሚለው ማደናገሪያ ነው ስንል ነበር። እሱም ያው ተረጋግጧል። ነዳጅ አወጣን የሚል ብሽከታ ነበረ። እሱም አሁን ብልጽግና ራሱ ሲመለከት አንገቱን የሚደፋበት ጉዳይ ነው። ባህር ዳር ላይ ዋካንዳን ልንገነባ ነው ተባለ። እንደዛ ቀጅቢ መሪ እንደመጣብን እኮ ብላክ ፓንተር የሚለውን ፊልም በወቅቱ አይቶ ስለነበር ዋካንዳ ባህር ዳር ላይ ሊገነባ ነው ተባለ። አሚኮ ሁሉ ዘግቦት ነበር። ሌላው ለመከላከያ የተገባው ቃል መከላከያ ነገ አንድ ነገር ቢከሰትባችሁ ህይወታችሁ ቢሰዋ ለቤተሰቦቻችሁ የቤት መስሪያ ቦታ እንሰጣለን፣ እናንተ ብቆስሉም እንዲህ እናደርጋለን እየተባለ ሲወራ ከኖረ በኋላ አሁን ላይ በየቦታው እየተነሱ ተቃውሟቸውን እየገለጹ ይገኛሉ። እየተሰባሰቡ እየወጡ የተባለው ቃል ይፈጸምልን እያሉ ይገኛሉ። በዚህ አጋጣሚ ታሪኩ ጋንጊስ በትናንትናው ዕለት አንድ መልእክት አስተላልፏል። ግንባር ላይ ያላችሁ ወታደሮች ለቆሰሉና ለተጎዱ ጓዶቻችሁ ድምፁ ናቸው። ይሄ እኮ ነገ እናንተ ዕጣ እንደዚሁ እንደነሱ ነው። እናንተ ዕጣ ተጠቅሞባችሁ ሲያበቃ አቁስላችሁ ሲያበቃ አውጥቶ ነው የሚወረውራችሁ። ስለዚህ ድምፁ ናቸው እንጂ እኔም ወታደር ነኝ በማለት መልእክት አስተላልፏል። በነገራችን ላይ አርቲስት ታሪኩ በፌስቡክ ገጹ የሚያስተላልፋቸው አሁን ማለት ነው የሚያስተላልፋቸው መልእክቶች በእጅጉ አስገራሚዎች ናቸው። ውዳሴና አድናቆት የሚገባቸው ናቸው ብዬ አስባለሁ። ሌላው አብይ እንግዲህ ትናንት ከኬንያ፣ ከፊሊፒንስ፣ ከህንድ ሁሉ ሰራተኛ ለማምጣት እያሰብን ነው። ኢትዮጵያ ውስጥ ስራ ሞልቷል፣ ሰራተኛ ግን ልናገኝ አልቻልንም በማለት እንደዚሁ ሲናገር ነበር። እሱም የማደናገር ስራ ነው። በነገራችን ላይ ኢትዮጵያ ውስጥ አንድ ቀይ ወጥ የሚሸጠው 500-600 ብር ነው። አንድ ቀይ ወጥ የሚሸጠው አንድ ጉልበት ሰራተኛ የሚቀጠረው ደግሞ 150 ብር ነው። 150 ብር ይዘህ ወደ ገበያ ከገባ ከፍዳ ውጭ ከአበሳ ውጭ የሚበላ ነገር አታገኝም። አባቴ ፍዳውን በላ። የቀን ስራ በ150 ብር ተቀጥረህ ስትጠገረር ከዋልክ በኋላ አንድ ቀይ ወጥ እንኳን መግዛት የማትችልበት ሁኔታ ማለት ነው። ስለዚህ ዜጎች ለምን ብለው ይሰራሉ? ሰዎች እኮ የሚሰሩት አንድም ለመለወጥ ነው አይደለም፣ ሁለተኛ ደግሞ የቀን ፍጆታቸውን ለመሸፈን ነው። መለወጡ ቢቀር እንኳ የቀን የሆድህን መሸፈን የማያስችል ወጪ ድንጋይ ስትፈልጥ የምትውልበት ምክንያት ምን አለ?
እና ምክንያቱ ቢሆንም አብይ አህመድ ስራ ሞልቷል፣ ሰራተኛ ግን በማጣታችን የተነሳ ከውጭ ልናመጣ ነው ብሏል። ከኬንያ፣ ከፊሊፒንስ፣ ከህንድ በ150 ብር ማለት ነው። በቀን 150 ብር እየቀጠረ ሊጠገረራቸው ማለት ነው። እና ይሄ ሁሉ ማደናገር ነው፣ ውሸት ነው። በአንድ ወቅት ጌታቸው ረዳ እንደተናገረው ነው፣ በውሸት ነው ሀገር የሚመራው አብይ አህመድ። የ3 ቀን እንኳን እቅድ የለውም። ትናንት የተናገረውን ዛሬ ያፈራርሰዋል። ጭብጨባ የሚወድ መሪ በመሆኑ የተነሳ የሆኑ አጀንዳዎችን እያመጣ ጭብጨባ ከመሰብሰብ ባለፈ ትናንት የተናገረውን ሊተገብር ይቅርና ማስተዋስ የማይፈልግ መንግስት ነው። ውሸቱ እንኳ የሰዓታት ነው። አንዱ መድረክ ላይ እየተናገረውን አንዱ መድረክ ላይ ያፈራርሰዋል። እና ውሸት ያገዛዙ መገለጫ ነው በማለት እንደተናገረው ነው። አብይ በውሸት ነው ሁሉ ነገር ፈትሎ እዚህ የመጣው። በውሸት ነው ኤቭሪዴይ ራን የሚያደርገው ሀገሩን። በውሸት ነው ኤቭሪዴይ እንጂ የ3 ቀን እቅድ እኮ የሚባል የለውም። አብይ የ1 ሰዓት እቅድ የ3 ሰዓት እቅድ ነው ያለው። አንድ መድረክ ላይ 2 እርስ በርስ የሚጋጩ ነገሮች ይናገራል። ሱክማን ከማን ይማራል? ለማንኛውም እነዚህ ሰዎች ውሸት የስርዓቱ መገለጫ ነው። በቃ ለማሳጠር ያክል ውሸት የዚህ ስርዓት መገለጫ ነው። ዋናው የስርዓቱ ቁንጮ የሆነው ሰውዬ ሁሉን ነገር የሚሰራው በውሸት ላይ ተመስርቶ ነው። ተሳስቶ እውነት የተናገረ እንደሆነ ኢሚዲየትሊ ያርመዋል። ምክንያቱም ከሱ ጋር መሄዳል እውነት። በውሸት ጀምሮ በውሸት የሚጨርስ ሰውዬ የሚመራው ስርዓት ውሸትን እንደዋና የስራ ማሳለጫው አድርጎ ቢወስድ የሚያስከረው ነገር አለ። 95 የዶክተር አብይ ውሸቶች አለ። 95 100 ሲሞላ እየጠበቀ ነው። ጌታቸው ረዳ ሳይገብር በፊት እንግዲህ የልባችንን በመናገር የሚታወቅ ሰው ነበር። አብይ አህመድን በሱ ልክ የተናገረው፣ በሱ ልክ ድፋይን ያደረገው፣ በሱ ልክ የገለጸው አመራር ልታገኙ አትችሉም፣ ጋዜጠኛ ልታገኙ አትችሉም። ስለዚህ አብይ ጋር መጥቶ ከመገበሩ በፊት የአብይ አህመድ ማንነት በግልጽ ነግሮናል። በውሸት ነው ሀገር የሚመራው፣ ማደናገር ነው ፕሪንሲፕሉ። የ3 ቀን እቅድ የለውም፣ የሰዓታት ነው ሁሉ ነገር፣ የሰዓታት ፍጆታ የሚውል ነው። ውሸት ያገዛዙ መገለጫ ነው እንዳለው አሁንም ቢሆን አብይ አህመድ አገር ለማስተዳደር እየሞከረ ያለው በውሸት ነው፣ በኩሸት ነው፣ በግነት ነው፣ በሎ ኦፍ አትራክሽን ነው። ሎ ኦፍ አትራክሽን ነው፣ በስበት ሕግ ነው። መድረክ ላይ የሚወራው ነገር ሁሉ እንደዛ ነው። በተረፈ የሰሞኑን የአብይ አህመድን ንግግሮች ስትመለከቱ የሰሞኑን አይደለም አማራ ጋር ከተጠላ ጊዜ አንስቶ የሚያደርጋቸውን ንግግሮች አይታችሁ ከሆነ ህዝብን የሚያንቋሽሹ ናቸው። ጆሮአችሁ የተዘጋ ልባችሁ የተቆለፈ ከውጭ የሚመጡ ዜጎች የሚታዘቡትን ነገር ማየት የማትችሉ የማታደንቁ የማትመሰጡ እየተባል እንገኛለን። እንዴት ጭብጨባ እንደናፈቀው፣ እንዴት አድናቆት እንደናፈቀው እኮ እንዴት እንደናፈቀው። ምክንያቱም ትናንት አሁን ሲያጨበጭቡልን ነበር፣ የኢንዱስትሪ ፓርክ ምረቃው ላይ ካድሬዎች ሲያጨበጭቡልን ነበር። ግን የሚያጨበጭቡት ለገንዘባቸው መሆኑን ይረዳል፣ ለጥቅማቸው፣ ለቪላው፣ ለቪኤቱ መሆኑን ይረዳል። አብይ አህመድ ይረዳል። የህዝብ ጭብጨባ ግን ከልብ የሚፈልቅ መሆኑን ይገነዘባል። ያ ግን ከራቀው ደግሞ ዓመታት ተቆጠሩ። አብይ አህመድ በፊት ህዝብ በሚያጨበጭብበት ሰዓት ላይ ዶርቲ ሜሞሪ ምናምን እያለ ህዝብን በማናናቅ ነበር የሚታወቀው። ግን ህዝብ ሁሉንም ነገር ሲመዘግብ ከከረመ በኋላ አሁን ላይ የፈለገ ነገር አብይ አህመድ ቢያደርግ የሚያጨበጭብ ህዝብ ጠፍቷል። አሁን አንዳንድ መድረኮች ላይ ሰሞኑን አይታችሁ ከሆነ የምርጫ ቅስቀሳ የከሌ ከተማ ህዝብ ነቅሎ ወጣ ይባላል ማለት ነው። በቁጥራቸው 100 አይሞሉም። በግዳጅ የተሰለፉ ባጃጆች፣ ታክሲዎች ነው የምትመለከቱት። ስለዚህ ህዝብ ተጠይፎታል። ዘኦንሊቲንግ አሁን አገዛዙን ሊያተርፍ የሚችል ነገር እየተደረገ ያለው ትግል ሜዳ ላይ ነው። ያንንም ወንድሞቻችን እየገመገሙ መሆኑን ሰምተናል። አስተካክለው በቅርቡም በሰፊ ሰፋ ባለመልኩ እንደ አፋበን ይመጣሉ የሚል ተስፋ አለን። ከዛ ውጭም አማራጭ አለ ብለን አናስብም። በተረፈ ሰሞኑን በዋሽንግተን ዲሲ፣ ዛሬ ደግሞ በሜልቦርን አውስትራሊያ ሰላማዊ ሰልፍ ተካሂዷል። በዲሲ የተካሄደው ሰልፍ በበኩሌ ሰልፍ ተካሂዷል ብሎ ማለት ይከብዳል። ዲሲ ላይ ከሚኖረው ኢትዮጵያዊ አንጻር ሲመዘን ህዝብ ወጥቷል ብሎ መናገር የሚችል አይደለም። ግን አነሰም አደገም በዛ ሰልፍ ላይ የተገኙ ወገኖች ሊመሰገኑ ይገባል። ሜልቦርን አውስትራሊያ ዛሬ ዝናብ እየጣለ በመሆኑ የተነሳ ሁሉም ሰው መገኘት ባይችልም ደመቅ ያለ ሰልፍ ተካሂዷል። እሱም በተመለከተም የሚገልጽ ፎቶና ቪዲዮ ተልኮልናል። ስለዚህ በዚህ ሰልፍ እና በሌሎች ከተሞችም ላይ በተካሄዱ ሰልፎች ላይ የተገኙ ዜጎች ውዳሴ ይገባቸዋል ማለት እወዳለሁ። በሌሎች ከተሞችም ላይ በቀጣይ የሚካሄዱ ሰልፎች ስላሉ መላው ኢትዮጵያውያን ልትሳተፉ ይገባል። ለአንድ ቅዳሜን አንድ እሑድን መሰዋት ሊከብዳችሁ አይገባም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን በተለይም ደግሞ ሰብስክራይብ በማድረግ ዛሬ 400 ሰብስክራይበር
ይፈለጋል። ስለዚህ ሁላችሁም ሰብስክራይብ አድርጉ፣ ስቲከሮችን አበርክቱ፣ ሜምበር ሁኑ በማለት የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።